መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅኖ ነው። የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን ከእግዚአብሔር ጋር የምንታረቅበትን ራሳችን የምንጠቅምበትን ነፍስና ሥጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም። ሁልጊዜ ዛሬ ነው። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ዛሬ ነው ጊዜያችን። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። አስቦ ከነፈተናው ከነ ትግሉ ከነ አክሊሉ ከነ ውድቀቱ ከነ ትንሣኤው ከነ ትርፉ ከነ ኪሳራው አስቦ መውጣት ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚጀምር ሰው ቢኖር የሚፈልግ ሰው ቢኖር ቁጭ ብሎ ምንድን ነው አኮኑ ይነብር ወይ ሐስብ ጻይጻኦ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳረር ወወሰነ ፈጽሞ ብለው። ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከእናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ሆኖ ወር መተኛት አይደለም። ወር ላስብበት ሆኖ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘግየት ነው የሚባለው። ብዙ ጊዜ መዘግየትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው መዘግየታችን ነው እኛ እና ዳተኝነታችን ወደ ኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት እሱ ነው። አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል? ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው። አኗኗሩ ለዚያ ተዘጋጅቶ ነው ማኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች፣ ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው። ይህ ትዕግስት ይባላል።
መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት ይባላል። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገቡ እያለ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ። ትዕግስት 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። 3 ልጅ ከወለዱ 3 ጊዜ ነው በመኝታ የሚተዋወቁት፣ ከዚያ ውጭ ነው። ስለዚህ ሴት ስንት ዓመት የታገሰው አቤል? 205 ዓመት 205 ዓመት። የእሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን ነው የታገሰው። 190 ዓመታትን በንጽህና ኖሯል። 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ አራተኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! ትዕግስት ተመልከቱ። እስቲ አሁን እኛን እና እነሱ ተመልከቷቸው። አሁን የእነዚህን ጾም መጾም እነዚህን ማድነቅ አይገባም? እና ናስተበጽኦሙ ለለተአገሱ፣ እነዚህ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ ደሩ ይቻላል? አይቻልም። እንዴት ነው ያን ያህል ዘመን ሰው ሴትን እያየ ያን ያህል ዘመን የኖሩት? ሴቲቱ ወንድን እያየች። ቃይናን ስንት ዓመት ኖረው? 170 ዓመት ኖሯል። ቃይናን 170 ዓመት ኖሯል። ቃይናን ማንን ወለደ? መላአሌልን ይወልዳል። መላአሌል 165 ዓመት በንጽህና ኖሯል። 165 ዓመት። ያሬድ 162 ዓመት ኖሯል። 162 ዓመት። እንዲህ እያሉ ይቀጥላሉ። እንግዲህ እስከዚህ ከነገርኳችሁ ይበቃኛል። ሌሎችም 165 187 እያሉ ይቀጥላሉ እስከ ኖህ ድረስ ያሉት ማለት ነው። አንብቡት መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 እና እንዲሁ ሰው ማለት ነው መጽሐፍ ቅዱስ ውስጥ እድሜ ዝም ብሎ አይደለም የተጻፈው። እገሌ ይሄን ያህል ዓመት ቆይቶ አገባ ማለት በንጽህና ስጋን ያህል ነገር ተሸክሞ ፈጣሪውን በትዕግስት ንጽህናውን ይሄን ያህል ዓመት ተሸክሞ አገለገለ ለማለት ነው የተጻፈው። ይሄን ያህል ዓመት ስጋን ተሸክሞ እሳት ተሸክሞ ፈጣሪውን አገለገለ ተብሎ ነው የተጻፈው። እንደዚህ አድርገው የታገሱትን እናደንቃቸዋለን። እና አባቶቻችን እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ የምላችሁ አሁን ይሄንን ነው። መንኩሱ ቢላችሁ እሺ አትበሉት ቶሎ። አግቡ ቢላችሁ እሺ አትበሉት። እኔ የምለው እሱ ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምን ያሉ? ትክልኑ ጸዊረ ጻማሆሙ ለቅዱሳን፣
የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ የእንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንደው በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብሮ ነድቶ ይጥለዋል ገደል ቸኩሎ። እንግዲህ በዚህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንዲያውም እኮ በዚህ በመጽሐፍ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማለት። አባቶቻችን እኮ እንግዲህ ታውቃላችኋል፣ በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እና የሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱ ሰወረችው ነው የሚለው? 5 ወር ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለም እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነው። እና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው። ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉን ነገር ፈጥነን መጨበል እና ይሄ ዘመን በተለይ ይሄ 21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት። በጣም ችኩሎች አሉን እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባል ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈልገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳቸው ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋን አለመቁረጣቸው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋስ እያስተሐፈረ፣ ተስፋ ደግሞ ምን አይልም ማለት አያሳፍርም ማለት። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን
አለመቁረጣቸው ነው። ለዚያው ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው። በዚህ ትዕግስት ውስጥ ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ እንግዲህ ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ የምነግራችሁ እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ነው ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እንዴ 100 ዓመትን የምንጨነቅ ብዬ ያን ስቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ሆነ አልዋሽም። እንዴት የምሰራ ጀልባ 100 ዓመት እንዴት ይሰራል? ያችሁ የሚያምን ሰው እንደዚህ ያለ የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ፣ እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቀኝ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እግዚአብሔር ያሳያችሁ። ስንት ዓመት አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው። እሺ የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምን እጥስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እድኩ ሰው እኮ ግርም ምን የሚያደርግ እኔ ጀግናው ምን እጥስ ጀግናው እንትን ቢል ዞሮ የኖህ ልጅ ነው። ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። ጥቂት ሰዎችን የምንጠቅስላችሁ ተስፋ ሲቀር የታገሱ አባቶች ማለት ወይም ተስፋ ሲራዘም እግዚአብሔር ረጅም ዘመን ሲያስጠብቀን ማለት ነው። ትዕግስት ማለት እሱ በጠየቅነው ጥያቄ ረጅም ዘመን ደጅ ሲያጸናን ይሄ ትዕግስት ይባላል። መዝሙር 26 ቁጥር 14 ላይ ቅዱስ ዳዊት ምንድን ነው ያለው? አገሥጾ ለእግዚአብሔር ወቀፍኖቶ
እግዚአብሔርን ፈጽሞ ታገሰው፣ መንገዱንም ጠብቅ። ታገሰው እግዚአብሔር መዝሙር 26 ቁጥር 14 ላይ እግዚአብሔርን መታገስ ማለት እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፍግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ይባላል ማለት ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድን ነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው፣ እሰጥሃለሁ አለ። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም፣ ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያም ሆኖ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ውጣ ተባልኩ፣ ወጣው። አገርህን ጥለህ ውጣ ተባልኩ፣ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ። እንዲያው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ፣ ሂዱና ሁላችሁ ዛሬ አብርሃም ሁላችሁ ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ፣ ረሃብ ከመፈተልካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለን ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት። የነቢያት ሕይወት ይህን የሚያስተምረን። አብርሃም ግን ምንም ማለት እግዚአብሔርን አንድ ቀን አማሮ ያውቃል። ገዝቶ ቀበረ። 400 ወርቅ ገዝቶ ሳራን ቀበረ። እግዚአብሔር ትዕግስቱን አየና በዚያች በሳራ መቃብር ነው አይደል ለልጆቹ ርስት የገዛ ማለት። ከዚህ በኋላ አሁን እስራኤል የምትባለው በመቃብር የወረሳት ናት። በመቃብር አመካይቶ ግዛቱ ሰፋ፣ ለልጆቹ አወረሰ። እሱ ግን ያችን ማር ወተት ምን የምትሉትን አላገኘም አብርሃም። ከዚያስ ምን ብሎታል? በዘርህ የምድር አሕዛብ ሁሉ ምን ይብሉላሉ ብሎታል? ይባረካሉ ብሎታል። በዘርህ የምድር አሕዛብ ሁሉ ይባረካሉ አለውና ዘር ሳይሰጠው ስንት ዓመት ቆየ? 100 ዓመት። በዘርህ የምድር ዳርቻ ሁሉ ይባረካል እና ሰዘሩ የት አለ? የለም። በሰማይ ነው የምወልድ እንዲህ አላለም አብርሃም። በትዕግስቱ ዝም ጭራሽ እሳ ደግሞ እንግዳ እየተቀበለ የእግዚአብሔርን ስም እያከበረ ሲኖር እንዳይበላ ደግሞ እንግዳ ቅልጥ ብሎ ቀረበት። 3 ቀን ራበው። የኤልያስና የአብርሃም የረሃብ ትዕግስት ድንቅ የሚያደርግ ነው። አብርሃም ምግብ ጦሙን 3 ቀን እንግዳ ሳይመጣ ቁጭ ሳይበላ በ3ኛው ቀን በ100ኛው ዓመት የአብርሃም የትዕግስቱ ዋጋ እግዚአብሔር ወደ ማን ቤት መጣል? ወደ አብርሃም ቤት መጣ። ያን የቀጠረውን ልጁንም የዛሬ ዓመት እሰጥሃለሁ ብሎ ቀጥሮት። ይሄ ራሱ እኔ ቢሆን ይሰለቸኝ ነበር፣ አብርሃም ስለሆነ ነው እንጂ ምን ማለት እንደሆነ ገብቷችኋል? እግዚአብሔር መጣና ከቤቱ መጥቶ ሳራን ባርኮ እሱን ባርኮ ከቤቱ እግዚአብሔር እንጀራ በላና ባላለት ባረከውና መጨረሻ ላይ ምንድን ነው ያለው? የዛሬ ዓመት ልጅ እሰጥሃለሁ። ወይ ከመጣህ ላይ ቀር ዝም ብሎ ዛሬ የማሰጠኝ አያስብልም? ያስብላል። አብርሃም እሺ ነው፣ እሺ አለ። እግዚአብሔር በዓመቱ ሰጠው። ሌላ ጊዜ በጣም ከባድ ጥያቄ ጠየቀው እግዚአብሔር። ምንድን ነው ያለው? ያን ደግሞ ይሄን ልጅ ምን በልልኝ? እረድልኝ አለ። ይሄን ይስሐቅን ሰዋልኝ አለው።
እንዲህ ያለ ትዕግስት ይኖረናል። እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ። ይሄ ምን ይባላል? አሁን ሁለት ባልና ሚስት ደጅ ጸንተው ተስለው 20 ዓመት ደጅ ጸንተው 20 በ20 ዓመቱ አንድ ልጅ ቢሰጣቸውና ያንን ልጅ የክርስትና ዕለት ብድግ አድርጎ እግዚአብሔር ቢወስደው አያናድድም? አያናድድም። እምነት ላለው ሰው፣ ትዕግስት ላለው ሰው አያናድድም። እግዚአብሔርን መታገስ ማለት ነው። ከዚያ በኋላስ እረድልኝ አብርሃም እሺ። ይሄ ፍጹም ተቃርኖ ነው። በይስሐቅ ዓለም ይባረካል። እንደገና ይስሐቅ እንረድልኝ። ዓለም በይስሐቅ ከሆነ የሚበዛው ወይም የሚባረከው ይስሐቅ ከታረደ በምን ይበዛል? አብርሃም የእግዚአብሔርን ሐሳብ ዕውቀቱ ያልሞገተበት ሰው ነው። ዕውቀታችን ጣልቃ ይገባና እምነታችን ይሞግትብናል። ይሄ እንደዚህ ከሆነ እንደዚህ ሊሆን አይችልም ብሎ ትንሽ የምናውቃት ነገር ትመጣና እምነታችን ትሞግታለች። አብርሃም ሰው ከሞተ እንደማይራባ ያውቃል። ግን ልጅ ከረድልኝ አለው። እምነቱን ግን ዕውቀቱ አልሞገተበትም። እሺ አንተ ባወቅህ ታደርገው የለ ብሎ ልጁን ሊያርድ ጭኖ ይዞ ሄደ። ልጁን ሊያርድ ሲል እግዚአብሔር ተው ልጅህን አትረድ ብሎ የትዕግስቱን ዋጋ ይስሐቅን ሰጠ። በይስሐቅ ፈንታ በግ አወረደለት። ይስሐቅ ዳነ። ከይስሐቅ ማን ተወለደ? ክርስቶስ ተወለደ። አባ ጊዮርጊስ እንደሚለው አብርሃም የሚወደውን ልጁን ለእግዚአብሔር ቢያቀርብ እግዚአብሔር ደግሞ የሚወደውን ልጁን ለማን ሰጠው? ለአብርሃም ሰጠው። ይህን እግዚአብሔር አደረገ። ይህ የትዕግስት ዋጋ ነው። የአብርሃም አምላክ ለእኛም ትዕግስቱን ያድለን። ትዕግስት ማለት እግዚአብሔር ከምንጠብቀው ተቃራኒ ሲመጣም ጭምር እግዚአብሔርን እሺ በጎ እኔ የማየው ስለቱን ነው፣ አንተ ግን በጉን ታያለህ ብሎ እሳተ ሬይ መጥባይተ ሬይ አይቴኑ በጎ ለመስዋዕት አይደል? ይስሐቅ ስለት ያያል፣ እግዚአብሔር ምን ያያል? በግ ያያል። ወልድ የበጎ ያአምር እግዚአብሔር በጉን እግዚአብሔር ያውቃል። እኛ ቢላዋ ይታየናል፣ እግዚአብሔር ግን በጉ ያወርዳል። እኛ ማናየው እግዚአብሔር ያያል። እግዚአብሔር ፈጣሪያችን የሚሆነው እኮ ፈጣሪነቱ ለእኛ የማይታየንን እሱ ስለሚያይልን ነው። ይህ አብርሃም የትዕግስቱ ዋጋ